ሰላም ወደ ተመልካቾች እንደናችሁ እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ለሁሉ ወሳኝ መረጃ ስለሆነ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ቻናሉም ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ ይሁኑ ስል በአክብሮት እጠይቃለሁ። ይህ መረጃ ምንድነው? በምርጫው አፋብን መግለጫው በጣም አስተማማኝና ወሳኝ ተገቢ መሆኑን የምንረዳው መቼ ነው ስንል አሁን አማራ ክልል ውስጥ ያለውን ሁኔታ መረዳት ስንችል ነው፣ ስናየው ነው፣ ስናቅ ነው። ይህ ደግሞ በተጨባጭ ያለ ነው፣ ማንም ሰው የሚናገረው ነው። ሴፍቲ ኔቶች እንግዲህ በወር 2000 ምናምን ብር እየተከፈላቸው 2700 800 ብር እየተከፈላቸው የባህር ዳር ከተማን ሲያጸዱ ነው። ሌሊት ተነስተው አጽድተው ነው የሚከፈላቸው ወሩን በሙሉ በየቀኑ አጽድተው ነው 2800 ብር የሚከፈላቸው እነሱን ሳይቀር እዚህን ባረባ ብር ሌሊት 11 ሰዓት እየተነሱ የባህር ዳርን ጎዳና፣ የባህር ዳርን አስፋልት፣ የባህር ዳርን ቆሻሻ የሚያጸዱትን ሴፍቲኔት ተጠቃሚዎችን እንኳን 6 ሰው አመጣችሁ የምርጫ ካርድ ካላስወሰዳችሁ ትባረራላችሁ፣ 6 ሰው ካላመጣችሁ ትባረራላችሁ የተባለበት ሁኔታ አለ። ሴፍቲኔቶች እንግዲህ ሌሊት ተነስተው ጎዳናዎችን የባህር ዳርን ቆሻሻ አጽድተው ነው ማይረባ 2800 ብር 700 ብር ማለት ምንም አይጠቅማቸውም። ከነዛውም ደግሞ 400 ብር ቁጠባ ተብሎ አካውንታቸው ላይ በግድ እንዲቆጥቡ የሚደረጉት ብር አለ። 300 ብርም እንደዛው የሚቆጥቡት ብር አለ። ከ2800 ብር ማለት 700 ብር ቆጥቡ ተብሎ 2070 ምናምን ብር ነው የሚሰጣቸው በወር 2070 ምናምን ብር። አሁን በኢትዮጵያ ምን ይገዛል? ለምን ይጠቅማል? ወሩን በሙሉ ሌሊት ተነስተው ቆሻሻ አጽድተው 2070 ብር 60 ብር የሚከፈላቸው ምንድነው? ይሄ ደሞዝ ነው ወይ? እነዚህን ሳይቀር እንኳን 6 ሰው ካላመጣችሁ ትባረራላችሁ ተብለው ባሎቻቸውን፣ ልጆቻቸውን፣ ዘመዶቻቸውን እባካችሁ ብለው ለምነው ወስደው ያስመዘገቡበት ሁኔታ አለ። እያስመዘገቡ ነው። በተጨባጭ እኔ በርካታ የሴፍቲኔት ተጠቃሚዎችን ባህር ዳር ላይ አውቃለሁ። አሁን ምን አይነት ጭንቀት ልንባረር ነው እያሉ እየተጨነቁ ያሉበት። ስለዚህ እነዚህ ነው እንግዲህ በዚህ ሁኔታ ነው እንግዲህ ምርጫው ለመደረግ የታሰቡ። ይህም ፍትሃዊ ምርጫ አይደለም። ስለዚህ አስተባባሪዎች አንዳንዱ የሰላም ባስ ኃላፊዋ ፎቶ ካላችሁ ላኩልኝ። የሰላም ባስ ኃላፊዋ ባህር ዳር ቀበሌ 8 ነው ቢሮአቸው። የሰላም ባስ ኃላፊዋ ባህር ዳር ቀበሌ 8 ነው ቢሮአቸው። እሷ ነች አንዷ እና አንድ ወፍራም ሰው እያለ ስሙን ስላልደረሰኝ ነው። በአካል እኔም ባየውም ስሙን ስለማላውቀውና ሴፍቲኔት ተጠቃሚዎችን ስሙ ማን ነው ብዬ ስጠይቃቸው ስሙን የማያውቁትም። እሱ መጥቶ ነው እያስፈራራ ያለ። ዛሬ ጠዋት ስብሰባ ነበሩ ባህር ዳር ቀበሌ 13 ኢሚግሬሽን ጀርባ ምን አለ ሸማቾች ቢሮ አለ፣ የሸማቾች ቢሮ አለ። ከዛ ውስጥ ሰብስቧቸው ነበር ዛሬ ጠዋት። ከዛ ሰብስበው ሲያስፈራሯቸው ነበር። ትባረራላችሁ 6 ሰው እስከ ነገ ነው፣ እስከ ነገ ካላመጣችሁ ትባረራላችሁ ተብሏል። ደሞዝ አይገባላችሁም ተብሏል። ስለዚህ በዚህ ሁኔታ ነው ምርጫው ሊደረግ የታሰቡ። ስለዚህ እንዴት ነው የሚያዩ ስትሉ በተለይ አፋብን ትኩረት አድርጎ መስራት ያለበት በተለይ የባህር ዳርን ሴፍቲኔቶችን የምትቆጣጠረው የሰላም ባሷ ኃላፊ ስለሆነች እሷ ላይ ቀበሌ 8 ነው ዋና ቢሮአቸው። ቁጥጥር ተደርጎ እሷ ላይ አስፈላጊው የሆነ ነገር መወሰድ አለበት ከጀሌዎቿ ላይ። ስለዚህ ባህር ዳር በየቀበሌው ሰሞኑን ሴፍቲኔቶችን ነው እየሰበሰቡ ያሉ። በየእድር ቤቱ እድር ለእድር ነው አድማ ብተናና ፖሊስ ተመድቦ ያለው። እድር ቤት ተከቦ ነው እድርተኛ ነው ሲሰበስቡና በየሰዓቱ ነው የሚሰበስቧቸው። ያስገድደው ቤት አስገድደው የባንክ ቡክ አምጡ እያሉ እየቀሙ እያስወጡ ስም እያዩ ይህን ያለበት ሁኔታ። ስለዚህ እዚህ ጋር ትኩረት መደረግ አለበት።